ፎቶ አንቺ ያላለችም ይሄ እቺን አንቺን ፎቶ አነሳለሁ ይሄን ፎቶ አንሻ ዝም ብለህ እዚህ ጋር እየሳቀሽ ነው። አታስገቢቺ ዝም ብሎ አያቴዎች በእናትሽ ሙሽዬን አትንኩ። በእግዚአብሔር በማርያም እንደው ተዋት። እቺ ደርባባ እናት በእግዚአብሔር ሁሉንም እንዳትነኩ ባዩ። ሙሽዬ ብቻ አይደለችም ይሄን እናት አትንኩ ባዩ። እሺ አንድ ጥያቄ እስቲ ምናልባት የምትሰሙኝ ከሆናችሁ አንድ ጥያቄ ልጠይቃችሁ ስለፈጠራችሁ አምላክ። አሁን አገር ከእናት አባት ወጣችሁ የሰው ሀገር እየኖራችሁ የሚጠብቃችሁ አምላክን ፈርታችሁ የምትኖሩ ሰዎች እኔ መቼ የፈለገ ነገር ብንሳሳት እዚህ ጋር ሲቸግረንም ስንታመምም ስንወድቅም ስንነሳም ሀረብ እንኳን ሲነሳበት የምንመካበት ልዑል እግዚአብሔርን ነው አይደለ? እመብርሃንን ነው አይደለም እንመካው። እንደው ስለ ፈጣሪ ብላችሁ እባካችሁ የመዘቃዘቅ ቢቀር ምን አለበት? አትዘቃዘቁ። ለምንድን ነው የምትዘቃዘቁ? ምን እንደምትል እንስማ። አስገቢያት እስቲ የኔ ቆንጆ ማለት ነው። ከዚህ በኋላ ሃይሚ እህቶች ነኝ እንደዛ ምናምን አታውራ። አንቺ ፍላጎትሽ ያለ ነገር ነው መስራት። እኔ አላውራም እናንተ ቢተስቲናኩ ነው እናንተ ሳናውን አሁን አንቺን ቃል ነገር ካወሩ እንዴት ነው የሚትሆኝ? አንቺም እንዳንቺ እኔን ወሰጂ በቃ ካለ በለዛ እኔ እግዚአብሔር ምስክሬ እኔ ፎቶዬ ማለት ነው ያልተዘቀዘቁት ነገር የለም። አንቺ ከፈለግሽ ማየት ትችያለሽ። እኔ ግን አንድ ቀን ነክቻት አላውቅም። ገበሽ ምን አገበኝ? እነሱ ናችሁ እንጂ ሙሽዬ አይደለችም ወይ ብሩኬ አይደለም እኔ የሚዘቀዝቀኝ። ገበሽ? በተለይ ብሩኬና ሃይሚ ቢዘቀዘቁ ራሱ ለስራችሁ ነው ብዬ ተይና እኔም ፎቶ እንደፈለጉ ነው የሚያደርጉት እንደፈለጉ። ግን እኔ አንድ ቀን ዘቅዝቄ መላቅም ምንም መላቅም። ግን ከተናደድኩ ላውራ ይችላሉ። ግን ቆይ እናንተ ጋስቲ ከፍታችሁ ያውራ ዘቅዝቄሽ ሰድበሽ አትስደቢ አትዘግዚ። ምንም እኮ ጥቅም የለም። ጥቅም ያለ ነገር ብትሰሪ ደስ ይላል። ገባሽ አይደለ? ግን ብሩኬን ዘቀዘቅሽ ሃይሚን እነሱ ዘቀዘቁ እኔ ምንም አያገባኝም። ግን እናት እግዚአብሔርን አትነኩ። የምሬ ነው። በጣም ነው የሚያስጠላው። እኔ አነካም ከዚህ በኋላ ከነካውኝ እኔ እንደፈለጋችሁ ማለት ነው። እኔ ግን ከዚህ በኋላ አነካም። ግን እነሱ የቀዘቁን ፎቶ እኛ እኔ አሁን ቆይ ልጅቷን አናንዬ ልጅ ሰኒ ልጅቷ የተዘቀዘቀችበት ካስገቡን ያንሷት ሄደን እንዲሁ በፍቅር እንጠይቅ። ሚራ ማለት ነው። አንቺ እኮ ፌመስ ነው የምትሆኝ። እኔ አሁን ቦስ ገበሽ እኔ ዘቀዘቁኝ እኔ ቦስ ነኝ እየነገርኩ። ስለዚህ እኔ ዘቀዘቁኝ ወላ ዘቀዘቁኝ አረ እኔ ቤተሰቦቼ ይከታተሉኛል። እኔ እንደዚህ ካደረጉኝ እኔ እግዚአብሔርን ለምን እንደዚህ ያደረጋሽ ብለው ይስጣል። እኔ ምን ማለት ነው የሚሰጠው? እኔ እንደፈለኩኝ አላልኩም። እኔ በቃ አነካም ከዚህ አንቺ እቺ ሳቅ አመለ የምትለው ውስጥ ላይ ሃይሚን ዘቅዝቃለች። አንቺ ደግሞ ገስት ላይ ታስገቢያለሽ። ምን አስበሽ ነው? እኔ ምን አውቃታለሁ? እኔ ሲጀመር እኔ ዝም ብላ አስገቢ ብላ ሲጀመር አንድ ቁጥር እየጻፍኩ ነው። እሱ ሃይሚን ዘቅዝቃ ልጅቷን እየፎሰተች ነው። ምንም እነዚህ ተዋቸው ከወረዱ ጋር እባካችሁ በቃ ተዉ። ነገሮችን ካት አድርጉ በቃ ነገርን ለምን አንተውም? ብሎክ አድርጊው። ሳቅ አመለ የምትለውን ብሎክ አድርጊው። ቆሻሻ ከኔ ጋር ተጣጣለ ኢቶች ስላስከፋችሁ በጠዋቱ ስላስከፋችሁ አንቺ የኛ እህት ከሆንሽ የምሬ ነው። በጭራሽ አሁን የሃይሚ እህቶች ቦስ ናችሁ። ገበሽ አይደለ? የመጣ ሁሉ የሚጨበጭቡ አይደለም። በቃ ሁላችሁም ቦስ ናችሁ። አንድ ሰውን መዘግዘግ በቃ ቲቱ በቃ አንድም አትዘቅዝቁ ተባብለን ጨርሰናል ነገሩን። ገበሽ አይደለ? ስለዚህ ሁለተኛ እንደዛ ትቻለሁ። እኔ ዛሬ አይቼት በጣም ተናድጃለሁ። ዛሬ በጠዋቱ ተናድጃለሁ። በቃ እንደዚህ ለምን አደርጋለሁ ብዬ ነው እኔ ቤቴን ከፍቼ ተሰጥኩ እንደዚህ ያዘጋጀኩት እንጂ እኔ እናቴ በጣም ወደ እኔ እንደ እናቴ ነው እነሱ የሚያደርጉት ነገር በጣም ነው የሚያናድዱ። ታያቸው የሚታወራና ማታወራ ማታውቅ ሴት አይደለችም። ራሷን ጠንቅቃ የሚታወቅ ከማጋ እንደምትዋል ከማጋ እንደምትውል የሚታውቅ ሴት ነች የኛ እህት ማለት ነው። ከማንም ወንድ ጋር ከማንም ሴት ጋር እንደፈለገች የምትጨማለቀው ሲሞን ደግሞ አባትና እናቷን የተከበረው ሰው የተወለደ ሰው ደግሞ ዝም ብሎ በጾም ጊዜ ማለት ነው ከእንትና ጋር ተጋድም ያለው ከእንትና ጋር አስወርጅ ያለው አስነሸች ያለው ተኝች ያለው ብሎ የሚመጣ ሴት አይደለችም። እህታችን የተከበረች ሴት ነች። እህታችን ከተከታተለን ደግሞ መጥፎ ስራ መስራት የለብንም። ገብቶሻል? ሚሪ
ኧረ እኔ ከዚህ በኋላ አልነካም። እኔ እሺ እንደፈለጉኝ ያለብን እግዚአብሔርን እናንተ ግን ትለያላችሁ። እመቤቴን ትለያላችሁ። ተባረኩ። ሰው አውርዱ ሲሏችሁ እሺ፣ ሁሉ ነገር እግዚአብሔርን ትልቅ ደረጃ ድረሱ። እመቤቴን ሊሰኒ እግዚአብሔር ይባርክሽ የኔ እናት ማርያምን። ውይ ቃላት የለኝም ለአንቺ ሰንዬ፣ እመቤቴን የኔ ኩሩ እስ ብኛል። መልካምነት እኮ ለራስ ነው። መልካምነት እዚህ ጋር ጥሩነት ለራስ ነው፣ ለሰው አይደለም። ለሃይሚም ለብሩክም አይደለም። መልካምነት አንድና አንድ ለራስ ነው። ጥሩ ነገር መስራት ለራስ ነው። እውነቴ ነው። እነሱ አንድ ቤት ነው የሚኖሩት፣ ይተዋወቃሉ፣ አንድ ናቸው። እዚህ ጋር ግን እናት ምን አጠፋች? ይቺስ ምን አደረገች? ትዘቀዘቃለች። መሰዳደብ ራሱ ትልቅ ኃጢአት ነው። ስድብ ራሱ ኃጢአት ነው፣ ትልቅ ኃጢአት። አሁን የምጽፈው ወይ ቦልኪያት ወይ እንደዚህ በያት። ይኸውልሽ አንቺ ጋር የምጽፈው ቅድም ያስገባሻት ክፉ እንዳታናግርሽ ቦልኪያት። እኔ አሁን እንደዚህ የሚሳደቡት አንድ የለም እኔ ጋር ቦልኬ ጨርሻቸዋለሁ። ቦልኪያት። እሺ እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ። እናትሽን ስላነሳሻት እኛንም ስላከበርሽን መድኃኔዓለም ክርስቶስ ያክብርሽ። ክብር በይ። አንቺ ደግሞ ሰውን ስታከብሪ ክብሩን ይስጥሽ መድኃኔዓለም። ኧረ ችግር የለብኝም። እኔ ስላስከፋችሁ በጣም ይቅርታ አድርጉኝ። ባለፈው እኮ ተነጋግራችሁ ጨርሳችኋል እኮ። ወራዳ ስራ አንሰራም። የሚዘቀዝቁትን ልጆች ነው የነገርናቸው። እኛ ግን ዘቅዝቀን አናውቅም። የሚዘቀዝቁትን በቃ እረፉ፣ ይሄ ኃጢአት ነው ተባብለን እህቶቻችን ከምንም ይሄ በሽተኛ እንትን አድነናል ማለት ነው። ገባሽ አይደለ? ስለዚህ ማንም ከዘቀዘቀ እኛ ጋር እንዳትመጡ። ገባሽ? እኛ አይመለከትንም። የሚዘቀዝቁት እነሱ እራሳቸው። እኔ እኮ ሜሬን እሷን እኮ አውቃታለሁ። ለዛ እኮ ነው የመጣሁት። ገባሽ? ጋብኝ እኮ እሷ ተናዳ የራሷ ፎቶ ስለተዘቀዘቀ ነው ያደረገችው። ከዚህ በኋላ አይ ማንም ሰሚያኛል አያገባንም፣ እኛ አያገባንም። ግን እኛ አውርተን ጨርሰናል። ይሄ መዘቀዘቅ ምናምን ትተናል። ገባሽ? ይሄ የሰይጣን ስራ ነው። እኛን አያገባንም። ኧረ እኔ አልነካም። በቃ እናንተ አትናደዱኝ። አልነካም። አንቺ እኮ ሃይሚን ተዘቀዘቀች፣ ብሩኬን ተዘቀዘቀኝ ነው አያገባኝም። ግን ሙሽዬን የበራ አትዘቅዝቁ። እናት አባት ክብር ነው ለማንም ሰው። እኔ ሙሽዬን ሳይሆን ማለት ነው ብሩክን ራሱ ከዚህ በላይ አልነካም። ግን እኔን እነርሱ አይነኩኝ። በቃ እኔ አልፈልግም። እነዚህ የወንጀራት ሪቦ እኮ ነው መብላትና ይሄ እሱ ደግሞ በጣም ስለሚወድ ለሁሉም ጋር ይደርስ ይችላል። ይደርሳል፣ ለሁላችሁም ይደርሳል። እናንተ ይዛችሁ አትቸኩሉ፣ ይደርሳል። እሱ አለኛ ሚራ ለምንድን ነው የማታወሪው? ሚራ እንዴት ነሽ? የመላጣ ልጅ በቃ ዳና ዋሉ። እኔ እንዲወጣ ነው። ቲጂ ምን ያስቅሻል? ረጅም ስለሆነ እኮ ለሁሉም ሴት ሊደርስ ይችላል። መዛንታችን እናንተ በጣም ተሰቃያችሁ በሱ ፍቅር። አንተ የፍቅር ሴት ደላደል ዳና ወይ ሚሪዬ የኔ ውድ ሄት ማለት ነው። ጡሞ ሲያና ከአማት ዘቀዘቆ ቢብሬች ቢናየና መገን